ሰላም ሶ ካለፈው የቀጠለ ስለ አንቴሪየር ዩቫይትስ እየተማማርን ነው። ስለዚህ አሁን ወደ ኮምፕሊኬሽኑ እና ወደ ህክምናው ነው የምንሄደው ማለት ነው። ስለዚህ ይሄ ዩቫይትስ የሚያመጣቸው ኮምፕሊኬሽኖች አሉ፣ ተጽዕኖዎች አሉ። አንደኛው ምን ያመጣል? ግላኮማ የአይን ግፊት በሽታ ያመጣል። በሁለት አማራጮች ወይም ሁለት ኦፕሽን ነው የሚያመጣው። አንደኛው እነዚህ ያየናቸው ኤግዙዴቶች ላይክ ሴል ኤንድ ፍሌር ብለን ያየናቸው እነዚህ ኤግዙዴቶች ሴት ሊያደርጉና ሲለሪ በዲ ላይ አኳይ ሂውመር ይመረታል። በፖስቴሪየር ቻምበር ያልፋል። በፒውፕሉ አልፎ በአንቴሪየር ቻምበር በጥግ በኩል በአንግሉ በኩል ያልፋል። ወደ ትራቢኩላር ሜሽወርክ የሚመስል ይሄ ሲቪ ወንፊት የሚመስል በእሱ በኩል ያልፍና ወደ ካናል ይገባል። በካናል ወደ ኤፒስካላር ቬን ይሄዳል እያለን ተማምረናል። የተመረጠው አኳይ ሂውመር የሚሄድበትን መንገድ ማለት። ስለዚህ እዳ ወንፊት የሚመስል ትራቢኩላር ሜሽወርክ የሚባል አለ ስትራክቸር። እነዚህ ፕሮቲን ሴልስ እዛ ውስጥ ኢምቤድ የሆኑና መውጣት ይከለክሉታል። በዛ ምክንያት ኢንትራኩላር ፕሬሸሩ ይጨምራል። በዛ ምክንያት የአይን ግፊት ይከሰታል። አንድ ሁለተኛው በምንድን የሚከሰተው? ሳይኒክ ፎርም በማድረግ ቅድም እዚህ ጋር ያወራ ነው ባለፈው እዚህ ጋር ይሄ የአይሪሱ ሌንሱ ጋር ሄዶ ሲጣበቅ ፖስቴሪየር ሳይኒኬ ብለናል። እዚህ ጋር ደግሞ አይሪስ ቦምቤ ያልነው ይሄ አይሪሱ ከኮርኒያው ጋር ሲጣበቅ አንቴሪየር ሳይኒኬ ያልነው በዚህ በኩል እንዳይሄድ ሲያደርገው የአኳይ ሂውመር የተመረጠው ይሄ አንቴሪየር ሳይኒኬ ያልነው። በዚህ ምክንያት ደግሞ ግላኮማ ያደርጋል። የቅድሙ መውጫውን ሲደፍነው ነው። የአሁኑ ደግሞ አንግሉን ራሱ አንግሉን ትራቢኩላር ሜሽወርኩ ጋር እንኳን ሳይደርስ አንግሉን እንደዚህ ሲዘጋው በዚህ ምክንያት ግላኮማ የአይን ግፊት በሽታ ይፈጠራል። ስለዚህ ይሄ ዩቫይትስ የሚያመጣው ኮምፕሊኬሽን ጫና አንድ ግላኮማ ያመጣል። ሁለተኛ ያየነው ሞራ እዚህ ጋር ያየነው አያችሁ ፖስቴሪየር ሰብ ካፕሱላር ካታራክት ይሄን አንቴሪየር ሰብ ካፕሱላር ካታራክት ብለን ያወራነው። ሁለተኛው ሞራ ያመጣል ማለት ነው። ሶስተኛው የሬቲናው ዲታችመንት ሊያመጣ ይችላል። የብርሃን መቀየር ዲታች ሊያደርግ ካን ቢ ኤግዙዴቲቭ ኢት ካን ቢ ትራክሽናል ተብሎ በሁለት ይከፋል። ኤግዙዴቲቭ ውሃ ምናምን አኮሙሌት ሲያደርግ ነው። ብዙ ጊዜ ሜን ኮዙ ትሪት ሲያደርግ ሴትል የሚያደርግ ነው። የትራክሽናል ዲታችመንት ግን የስካር ቲሹ ወይም ደግሞ ሜምብሬኑ ኮንትራክት ሲያደርግ ይዞት ነው የሚነሳው ሬቲናው። ይሄ በጣም ከበድ የሚለው ነው። ሰርጂካል ፕሮሲጀር የሚያስፈልገው ብቻ ሬቲናል ዲታችመንት ሌላኛው ኮምፕሊኬሽን ነው። ሌላኛው ኮሮይድ ኢንፍሌምድ ሊሆን ይችላል። ሬቲናው ኢንፍሌምድ ሊሆን ይችላል። እነዚህም የሚያመጣቸው ኮምፕሊኬሽኖች ናቸው ማለት። የፋይናል ኮምፕሊኬሽኑ ግን ምንድን ነው? ፒተሰስ ቡልቢ ይባላል። ምን ማለት ነው? ሲለሪ በዲው አኳይ ሂውመር ነው ፕሮዲውስ የሚያደርገው ብለናል አይደለ? እሱ ሲለሪ በዲው ሲመታ አኳይ ሂውመር ማምረት ውሃውን ክፍል ማምረት ሳይችል ሲቀር ማለት ነው። ስለዚህ ግሎቡ ምን ያደርጋል? ኢንተግሪቲውን ያጣና ሽሪንክ ያደርጋል ማለት ነው። ይሄ ፋይናል ዳሜጁ ፒተሰስ ቡልቢ ነው። ስለዚህ አይኑን ማየም የመጨረሻው አማራጭ ኢኖኩሌሽኑ ኳሱ ተጠርጎ ነው የሚወጣው ማለት። ስለዚህ ሂል ካረገ በኋላ ፕሮስቴቲክ አርቲፊሻል አይን ይገባለታል ጀስት ፎር ኮስሞቲክ ፐርፐዝ ማለት። ስለዚህ ይሄ ኮምፕሊኬሽኑ ነው። ዩቫይትስ አርሊ ትሪት ካላደረግነው የሚያመጣው ጣጣ ነው ማለት ነው። ስለዚህ ትሪትመንት ህክምናውን ስናየው መጀመሪያው ሳይክሎፕሌጂክ ድረጎች ወሳኝ ናቸው። ጠብታ ነው ግን ሳይክሎፕሌጂክ ላይክ አትሮፒን የምንለው ሳይክሎፔንቶሌት፣ ትሮፒካማይድ እነዚህ ምንድነው ጠቀሜታቸው? አንደኛ ጠቀሜታው እዚህ ጋር ያያችሁት ይሄ ሳይኒኬ ጥብቅ ማለት ሳይኒኬ ማለት የተጣበቀውን ብሬክ ያደርገዋል፣ ይለያየዋል። አሁን እዚህ ጋር እየለያየ ነው። ጠብታው የማስፋት ነገር ስላለ ብሬክ ያደርጋል። ሁለተኛ ይሄን አንቴሪየር አይሪስ ኤንድ ሲለሪ በዲ ሰፕላይ የሚያደርጉት ብለድ ቨዝሎችን አንቴሪየር ሲለሪ አርትሪ ያለውን እሱ ላይ ያለውን ፕሬሸር ይቀንስለታል። ፕሬሸሩን ሲቀንስለት ብዙ ብለድ ቨዝል ይመጣል። ስለዚህ ብዙ ብለድ ቨዝል ብለድ ቨዝል ላይ ብዙ ደም ይመጣል። እዛ ደም ውስጥ ደግሞ አንቲበዲ ያለ የአንቲበዲ ደግሞ ዲፌንስ፣ ስለዚህ የመከላከል አቅሙን ይጨምረዋል ብለድ ቨዝሉ ላይ ያለውን ፕሬሸር በመቀነስ ሁለተኛው ጥቅሙ። ሶስተኛው ጥቅሙ ሲለሪ በዲ ላይ ሲለሪ መስል የሚባል አለ ለአኮሞዴሽን የሚጠቅም
ብለናል። ሌንሱን ከፍ ዝቅ በማድረግ ፓወሩን በመጨመር በመቀነስ የማጠፍ አቅሙን እንዲያስተካክል የሚያደርግ መካኒዝም አኮሞዴሽን ብለናል። እዛ ላይ የሚጠቅም ሲሊየሪ መስል ያን ስፓዝም ይኖረዋል። ስለዚህ ያን ስፓዝሙን ሪሊፍ በማድረግ አይኑን ሪሊፍ እንዲያገኝ ያደርገዋል። እዛ ፕሬሸር ስፓዝሙ በመቀነስ ማለት የሲለሪ መስሉ ማለት ይሄ ሶስተኛ ጥቅሙ ነው። አራተኛ ጥቅሙ የነዚህ የሳይክሎፕሌጂክ ድረጎች ምንድን ነው? ብለድ ቬዝል አለ፣ በዛ ውስጥ ደም ያልፋል ብለናል። በኢንፍላማቶሪ ሪያክሽን ጊዜ ብለድ ቬዝሉ የደም ቱቦ ላይ ኢንዶቲሊያል ሴሎች አሉ ኮምፓክትድ የሆኑ በኢንፍላማቶሪ ጊዜ ምን ያደርጋሉ? እነሱ ሉዝን ይሆናሉ። ስለዚህ በእነሱ በኩል እየሾለከ ፕሮቲንስ ሴልስ ምናምን ይወጣሉ፣ ኤግዙዴትስ ብለናል አይደለ? ስለዚህ የዚህ ድረግ የዚህ ጠብታ ዋናው ሌላኛው ጥቅሙ እነዚህ ሉዝን የሆኑትን ምን ያደርጋቸዋል? ጠበቅ የማድረግ ነገር። ስለዚህ ፐርሜቢሊቲ ይሄን ይቀንሷል። ስለዚህ ኤግዙዴት ፕሮቲንስ ሴልስ ሊክ የማድረግ ቴንዴንሲ ይቀንሱታል ማለት ነው። ስለዚህ እነዚህ ጥቅሙ ወሳኝ የሆኑ ጥቅሞች ናቸው፣ እነዚህ ሳይክሎፕሌጂክ ድረጎች ማለት ነው። ሌላኛው ደግሞ የምንጠቀመው ቀጠል ስንል ስቴሮይድ ድረጎች አሉ። ስቴሮይድ ጠብታስ ማለት ነው። ሞር ፎር ኢንፍላማቶሪ ኬዝ ለሆነው ለነንግራኑሎማተስ ለሆነው ማለት ስለዚህ ቶፒካል ጠብታ እንሰጣለን። ላይክ ዴክሳሜታሶን የመሳሰሉት። ለጠብታ ደግሞ መልስ የማይሰጥ ደግሞ ከሆነ ወደ ፒኦ ወደሚዋጥ ስቴሮይድ ላይክ ፕሪዲንሶ ነው። ግን ከዚህ በፊትም ተነጋግረናል። ጠብታን ስቴሮይድ ጠብታውም ሊሆን ይችላል። ፒኦ የሚዋጠውም ረጅም ጊዜ ከወሰድነው የሚያመጡት ጫና አለ። ለምሳሌ ፒኦ የሚዋጠው ካታራክት ሞራ የማምጣት ቴንዴንሲ ሲኖረው፣ ጠብታው ደግሞ ረጅም ሰዓት ሲወሰድ የአይን ግፊት ግላኮማ የማምጣት ቴንዴንሲ አለው። ስለዚህ ታፓርድ እያደረግን እየቀነስን በየሳምንቱ እየቀነስን ነው የምንጠቀመው ቶፒካሉንም ፒኦ የሚዋጠውንም ስቴሮይድ ማለት ነው። ሌላው ደግሞ ለስቴሮይድ ኮንትራ ኢንዲኬትድ በሚሆን ጊዜ ስቴሮይድ መጠቀም በማንችልበት ጊዜ ደግሞ ስቴሮይድ ምንድን ነው? ኢንፍላማቶሪ ሪያክሽኑን ነው የሚቀንሰው። ኢንፍላማቶሪ ሪያክሽኑን ይቀንሳል። ስለዚህ ስቴሮይድ ያልሆኑ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረጎች ደግሞ እንደ ኦፕሽን እንጠቀማለን። ላይክ ኦግዚቪን ቡታዞን የሚባል አለ። የነን ስቴሮይድ አንቲ ኢንፍላማቶሪ ድረግ ብዙ አሉ። እንደ አማራጭ አንድ ይሄን እንጠቀማለን ማለት። ሌላው ደግሞ እነዚህ ሁሉ መልስ ካልሰጠ በጣም ከበድ ካለ ኢሚዩኖ ሰፕሬሲቭ ድረግስ የሚባለው ላይክ ሳይክሎስፖሪንስ የምንላቸው ይሄ በጣም ከባድ ድረግ ነው። አንደር ዘ ሄማቶሎጂስት ኤንድ ኦንኮሎጂስት የሚባሉ ሌላ ስፔሻሊቲ ያሉ በእነሱ ሱፐርቪዥን ስር ነው መሰጠት ያለበት፣ ምክንያቱም ኮምፕሊኬሽኑ ሀይ ስለሚሆን ማለት ነው። ኢሚዩኖ ሰፕሬሲቭ ድረግስ የምንላቸው ማለት። ስለዚህ እነዚህ የትሪትመንት የህክምና አማራጮቻችን ናቸው ማለት ነው። ግን እነዚህ ሁሉ ምንድን ነው ያለውን ኢንፍላሜሽን ነው የሚቀንሱት። ግን ዋናው ኮዙ መነሻው ምንድን ነው የሚለውን ማወቅ ወሳኝ ነው። የተለያዩ ላቦራቶሪዎች የምንሰራው ክሊኒካሊ የምናየው ስፔሲፊክ የሆኑ ኮዙን ለማወቅ ነው። ስፔሲፊክ የሆኑ ኮዙን ካወቅ ነው እሱን ነው ትሪት ማድረግ፣ ምክንያቱም ሪከረንት እንዳይሆን ማለት። ግን ብዙ ጊዜ ኢዲዮፓቲክ ኮዝ አናን ነው ላይገኙ ይችላሉ። ካወቅናቸው ቲቢ ከሆነ ለቲቢ የሚሆን መድኃኒት እንሰጣለን ላይክ ዛት ማለት ነው። ግን ካላወቅ ነው ግን ብዙ ጊዜ ብሮድ ስፔክትረም አንቲባዮቲክስ እንሰጣለን። አንቲባዮቲክስ ነን ግራኑሎማተስ ስለሆኑ ኢንፍላማቶሪውን ይቀንሳሉ። እነዚህ አንቲባዮቲክስ ግን ማስክ የሆኑ ኢንፌክሽኖች ማይክሮ ኦርጋኒዝሞች ካሉ እነሱን የማዳን ስራ ይሰራል ማለት። ስለዚህ እነዚህ አንቲባዮቲኮችን እንጠቀማለን ማለት ነው። ሌላው ደግሞ ለኮምፕሊኬሽኖቹ ደግሞ ለምሳሌ ግላኮማ ከሆነ ለምሳሌ አርሊ ጊዜ ያለው እነዚህ የትራቢኩላር ሜሾርኩን የሚደፉ ዴብሪሶች ካሉ አዮፒውን እናወርዳለን ጠብታ በመስጠት ማለት። ግን እንደዚህ ዘግቶት ግን እንዳያሳልፍ ከሆነ ግን ይሄ ሰርጀሪ ይፈልጋል። ፒአይ ፔሪፌራል አይሪዲክቶም ይባላል። ኢትካምቢ ሌዘር ሊሆን ይችላል፣ በሰርጀሪ ሊሆን ይችላል። በዚህ በኩል ቀዳዳ ይበጅለታል። ስለዚህ በዚህ ማለፍ ያልቻለው በዚህ በኩል በላይኛው በኩል ውሃው ይወጣል። ይሄ አንድ የግላኮማ የሚሆን የሰርጀሪ አማራጭ ነው፣ የህክምና አማራጭ ነው ማለት። ሌላው ደግሞ ይሄ ሞራ ይዟል አይደል? ይሄ ሞራው ምንድነው በኦፕሬሽን ይሰራለታል ማለት ነው። ግን ኢንፍላሜሽኑ እነዚህ ኬፒስ ምናምን ያላቸው እነዚህ ሴት ማድረግ አለባቸው ማለት ነው። ስለዚህ ይሄ አንድ ኦፕሬሽን አማራጭ ነው ማለት ነው። ቅድም ያወራነው የመጨረሻው ደግሞ የፒቲሲስ ቡልቢያል ነው። ያው ሲለሪ በሉ ሸት ዳውን ከሆነ አኳሽን ማምራት የማይቻል ከሆነ ግሎ ሽሪንክ ካደረገ ፔንፉል ከሆነ ምንም ኦፕሽን ከሌለ የመጨረሻው ነገር ሰውየውን ከህመሙ ለማዳን ኳሱ ተጠርጎ ይወጣና ከዳነ በኋላ አርቲፊሻል አይን ፎር ኮስሞቲክ ፐርፐስ
ይጠቀማል ማለት። ስለዚህ ይሄ የአንቴሪየር ዩቫይትስ ህክምና ነው ማለት ነው። ቀጣይ ደግሞ ኢንተርሚዲየት የሆነው ዩቫይትስ ወደ እሱ እንገባለን። ላይክ ሼር አድርጉ፣ ለብዙ ሰው አዳርሱ፣ እንማማር፣ ጠይቁ። ይመቻችሁ።